እና ከዛ በኋላ ዩኒቨርሲቲ ገባን። አክቹአሊ ብዙ እንትን አግኝተናል፣ ብዙ ሰዎች አግኝተናል። ግን ለምሳሌ እኛን የሚመስሉ ሰዎች ማለት ነው። ግን የተበላሹ ትምህርቶች ያላቸው ሰዎች ነበሩ። የተበላሸ ማለት ለምሳሌ ኮምፕሊትሊ እኛን የማይመስል ሰዎች ስናገኝ እንሄዳለን። እና ነበሩ እንደኛ የሚያስተምሩ ብዙ ሰዎች። ግን ያው በኢየሱስ ላይ ያላቸው ምልከታ ምናምን በጣም መጥፎ ስለሆነ ተውናቸው። ከዛ በኋላ ዩኒቨርሲቲ ገባን። ዩኒቨርሲቲ ደግሞ የሆነች ልጅ ሰበክናት፣ የሆነች ልጅ ተቀበለች። ከዛ ሌሎች ሰዎችንም አገኘ እንደኛ የሚያምኑ። ከዛ በቃ እኔ እሷን አስተምራታለሁ አንዳንዴ፣ በተለይ 2 ዓመት አስተምሬታለሁ። ከዛ በኋላ ተውኳት። ከዛ በኋላ ያው ኡስታዝ ወይድን ያው ኢንተርኔት እዛ ዩኒቨርሲቲ ፏ ስለሆነ ቲክቶክ ለመርንና ያው እኛም ኡስታዝ ወይድን መፈለግ ጀመር። ከዛ ተጀመረ ትላለህ መደብደብ ማለት ነው። እና ቀጥል ያለው በቃ የምታውቁት እዚህ ሰፈርን ስለምን ያ ነበር ህይወታችን። እና እንትን ተቀብለናል እኛ በተለይ በገና እንትን እያለን እንትን ምን ይባላል ጥቃት ምናምን ሰዎች ሊያደርሱ ሞክሯል። እኛ ጋር አካላዊ ለምሳሌ ገና ጓደኞቼ እና ዋን ታይም ምናምን እኔ ራሱ ሊደበድባቸው ነበር። የመጀመሪያ ጊዜ ገና ሰላም እንደበድባቸዋለን ማለት የተደበደበ ልጅም አለ የተደበደበ እኔ አላገኘሁት። እና ከዛ በኋላ እኛም ላይ ደግሞ ደርሷል። ሰብሰብ ብለን ሰብክ ነበር ሃይስኩል በተለይ እኛ ነበር የምንቀውጠው፣ ሩል የምናደርገው እኛ ነበር ትላለህ በሃይማኖት። እና ያ ነው እየታሉ እነ ናርዶስ። ታዲያ አሁን ማናቸው ናርዶስ? ማን ያልከው? ሄዶ ምን ያልከው ናርዶስ? አይ ናርዶስ ሳይሆን ህይወት የምትባል ልጅ ነበረች አለች። አሁንም ያንቺ ብዙ ወንዶች አሉ በተለይ ዮርዳኖስ ጓደኛዬ ነው። እስቲ እዚህ ሰፈር አለ ዩኒቨርሲቲ ወጥቷል እሱ። ወንድ ነው እንደ ዮርዳኖስ የምትለው? ያ ዮርዳኖስ ወንድ ነው። ህይወት እዚህ አለች ባለችበት ሰፈሯ ነው ቤቷ። ስለ እምነቷ ነው በምታምንበት በነበረችበት ነው ያለችው። ያ ሙስሊም እንደሆንኩ ስነግራት ተናደደች። እንዴት እንደተናደደች አልገባም። አልበላም ምናምን ሁሉ ምግብ ራት አንድ ላይ ልንበላ ነበር እና ዝም ብለን አልበላም አለች። ተው እንጂ ላይክ እንደዚሁ ስለ እስልምና በጣም መጥፎ ገና ደግሞ እንትናች ላይክ የሆነ ከቤት የማይወጣ ሰው አለ አይደል? አንዳንድ ሰው ብዙ አያውቅም ብለህ ትገምታለህ። እንደዚሁ ስለ እስልምና ያው ብዙ አላውቅም፣ ግን እንደዚሁ ጥላቻ ነበረኝ። እና የሷ ደግሞ ምንም አታውቅም፣ ግን ብዙ ጥላቻ ነበራት። ከዛ አገኘኋት እና ነገርኳት የተወሰነ እስልምና ሴቶችን ይበድላል፣ እኔ ደግሞ የሴቶች መብት ወደ ሌለበት ማለት ራሱ ማሰብ ራሱ አልፈልግም ምናምን ብላ ስታወራ ነበር። ነገርኳት ላይክ ከክርስትና ጋር የሚያገናኘው እና ብዙ ነገር ነገርኳት። ያ ከዛ በኋላ ተረጋግታ ከዛ ታርቀን ሄድን። ከዛ በኋላ ተከባብረን ሄድን ነው ከሁሉም ጋር። በነገራችን ላይ ከአንዱ ከዩኒቨርሲቲ ጓደኛዬ ጋር ብዙ ጊዜ ነው መሐመድን እንተች ነበር። በጣም ነበር የምንሳደቡ። ከዛ አንዱ እንደውም እንዴት ታደርጋላችሁ አለ። እንዴት ተሳደባላችሁ ሰው ማለት ነው ማለት። ከዛ በኋላ መስለኝ ስነግረው ገረመው፣ ተደነቀ። ጋይስ በቃ አሁን ቀጥሉ እናንተ፣ እኔ ስራ ደርሻለሁ። ሀብታም ነው ደግሞ ሬነር ድምጽ ምናምን አለና ሀብታም ነው የሚመስለው ራሱ ሳየው ስሰማው ምናምን ነገር። በጓ ግን ድምጿ ራሱ አልተቀየረም። ከ3 ወር በኋላ ለኤርፎራ የሚያስረክበው እሱ መሰለኝ። እንቁላል ምናምን ገባን ነው። አይ ደስ ይላል ሰው በአመለካከቱ ራሱን ሲመራ
የሚያምንበትን ሲከተል ጥሩ ነገር ነው። ሰውም ከውርስ ሃይማኖት መውጣት አለበት የሚባለው ለዚህ ነው። ምክንያቱም ምንድነው ስላሴ ፍልስፍና ነው፣ የሰዎች ፍልስፍና ነው፣ የሰዎች ሀሳብ ነው፣ የሰዎች አይዲዮሎጂ ነው። ስለዚህ ሰው በራሱ ፍላጎት፣ በራሱ ሀሳብ፣ በራሱ አይምሮ ወደ ራሱ ውሳኔ፣ ወደ ራሱ እምነት፣ ወደ ራሱ ህግ ነው መመለስ ያለበት። እንደዛ ብዬ ነው የማምነው። ራስ ጋር መገናኘት ምንድን ነው፣ ከየት ነው፣ ለምንድን ነው ብሎ ራሱን መጠየቅ አለበት ብዬ አምናለሁ። ጥሩ ነገር ነው ያደረጋችሁት። እንደው በእውነት ጓደኞችን ብናገኛቸውና እዚህ ጋር መጥተው ብናወራቸው፣ ቢያወሩን፣ ቤተሰብ ቢሆኑ፣ ብንቀራረብ ጥሩ ነገር ነበረ። ዋን ታይም እንኳን አንዳንዴ ይመጣል፣ ግን ችግሩ ምንድነው እንትን ይላል፣ ትንሽ ቆጣ ይላል እና ሰውዬው ቆጣ አይቆጣም፣ ግን ይሰማዋል። ምንድነው የኛ እንትኖችን ተሸክሞ አያስተናግድም። በጣም ቁጥብ የሆነ ሰው ነገር ነው እና ከቻልክ እንደዚህ አይነት ሰዎች ካሉ አምጣ። አክቹአሊ እንደ ድሮ አይደለም። አሁን ደብሯቸዋል ሁሉ ማለት ነው እነሱ አቋርጧል እንዴ እየተበጠሰ በመሃል ዱከምም እንደምታውቀው ነው። አንተ ነው ስለ ጓደኝነት ምናምን ደቀስተዋል። ዱከም ተው ዱከም ችግር የለም መጣቆ ተው ችግር የለም። አይወጣም አይገባም እንጂ እኮ እሱም ችግር የለበትም። ከፈለገ ኢየሱስ ጌታ ነው አምላክ ነው ይላል። ፒላ እንዴት ነህ ፒላ? ይባቢ ሰላም ነው? አማን ነው። እንዴት ናችሁ? ሰላም ናችሁ? ሁላችሁ ሰላም ብያለሁ። አለና እንዴት ነህ? ክብሩ ይስፋም። ሁሉ መልካም ነው አለ። አሪፍ ስራ ነህ? ትንሽ ቀጥሉ። እሺ ዱከም እንዴት ነህ? ቦሮና ውስጥ ያለ ይመስላል። አንተ ምንድን ነው ለምን እንትን አትቀይርም? ምኑን ለምትለው ደስ ይለኛል። እንዴት ነህ? አለ ሁሉ መልካም ነው። በሰላም ነው የጠፋው? ኧረ ያው ትንሽ የሆነ አመም አድርጎኝ ምናምን በዛ ተው እንጂ እውነት ስላሴ ረገመኝ መሰል። ስላሴ ደግሞ ማን ነው? ሳይኖር ይረግማል እንዴ? ተከታዮቹ እሱ ሊሆን ይችላል። እንዴት ነህ ታዲያ? አለ መስቀል እንዴት አለፈ? ማን ነው እሱ መስቀል? በዓሉን አላየሁትም። እባክህ እኔ ቤት ተኝቼ ነው የዋልኩት። አታከብርም? ኧረ ምን የለም እኮ ዝም ብሎ የእንጨት ከመሬት ኮፍራ ወጥተው ከዛ በኋላ ይመለካል አሉ። በዛ ብቻ ምኑ መስቀሉ? ግን ዱከም መስቀሉ መቃጠል አለበት ብለህ አሁን እኔ መሰበርም መቃጠልም አለበት ብዬ ነው የማምነው። ለምን መሰለህ? ኢየሱስ ተሰቀለ ብሎ የሚያምን ሰው የተሰቀለበት፣ የተቸነከረበት፣ የደማበት፣ የቆሰለበትን እንትን መስቀል ለምንድን ነው የምታከብረው ነው? የሰሩት ራሱ ጠላቶች ናቸው አይደል? መስቀሉን አንደኛ እኮ መስቀሉ የተመሰቀለ መሆኑን በምን እርግጠኛ ሆኖ? መስቀሉ ማለት ክርስቶስ የተሰቀለበት ቀጥ ያለ እንጨት ነው ወይስ እንደዚህ አግድም የተመታ ነው? በምን እርግጠኛ ከሆነ ነው? አንገት ላይ መስቀል የለም ድኳ ንቅሳት ነው ያለብኝ እጄ ላይ። ከዛ ውጪ ነው አንገቴ ላይ የለም። ተው እንጂ ግድንግን እግዚአብሔር ድሮ እስር ቤት ግድንግን አይደል እንዴ የተነቀስከው? ራሱ ከነሱ ይበልጣል እኮ እነሱ ካገኙት። አዎ ምን ላይ ኢየሱስ ጋር የተነቀስከው? ግንባሬ ላይ እና እዚህ እጄ ላይ ራጄ ግንባሬ ላይ ያለ ልክ እንደ ራያ ቆቦ እንትን ግንባሬ ላይ አላለም።
ኢየሱስ በተከራየው ምላጭ ካገኘው በሱ ፈቅፍቅ አንሳው። ኔትወርክ የለም። እንደዛ አሁን ምን እያሰብክ ነው? አሁን ልነሳ እያሰብኩ ነው። ከተኛበት ኢየሱስ ሲመጣ ግን ይሞታል ብለህ ታስባለህ? ኧረ ክርስቶስ ጌታ፣ ኧረ ፈጣሪ ፍራ። ይሄ ደግሞ ጀመረው። ለምን ሞቶ ጨርሶ ይል። በእርግጥ ነፍስ ሁሉ ሞትን ቀማሽ ነች፣ ግን እሱ ሞቶ ጨርሶ እኮ ነው ሄደው። በስጋው አይሞትም? በስጋማ ሞቶ ተነሳ አይደል እኮ። ሁለተኛ አይሞትም ወይ እንዴ? ምን ፈልገህ ነው? ምን ፈልጋለሁ? ሁለተኛ ይሞታል። ሁለተኛ ይሞት ይላል። በስጋው ይሞታል እኮ ኢየሱስ ይሞታል። የምርህን ነው? አዎ በለው እንግዲህ ካልክ እሺ፣ ሌላ ነገር እንዳወራ እንዳጋብዘኝ። እና የሚሞተውን ሰው ለምን ታደርገዋለህ? ትከተለዋለህ? መቼ ተከተልኩት? እኔ የት አለ? እኔ ከፊቴ አይደለም እኮ እኔ ብቻዬን ነኝ። ተሰቀለ ተቸነከረ ብለህ ነው የምታምነው? መቼስ ባለፈው ስትል አልነበረ? ሰቀሉት። አዎ ሰቀሉት እኮ አልሰማህም እንዴ? ሰቀሉት፣ ገደሉት። ከዛ ፈጣሪ የመስቀሉ ነገር ግን ጨርስ እስኪ ዱከም። መስቀሉን እንትን ያደረጉት አሁን መስቀሉን የሰሩት እኮ ጠላቶች ናቸው አይደል? አዎ ሰው መግደያ። አዎ። ስለዚህ ለምንድን ነው ሰው መስቀሉን አክብሮ አንገቱ ላይ የሚያንጠለጥለው? ስለ እንትን ፈጣሪያቸውን እዛ ላይ ስለገደሉላቸው ነው። ተናደውበት እኮ እንዴ። እና ታዲያ ከተናደዱበት አንገታቸው ላይ ለምን እንትን ያደርጉታል እኮ ጥያቄ። በቃ መሰበር መቃጠል እኮ ነው ያለበት አይደል? ተደስተውበት ፈጣሪ ስለሞተላቸው ተደስተውበት መስቀሉ አስደስቷቸው ከፈጣሪ ሞት ይልቅ መስቀሉ አስደስታቸው። አንዴ ዱከም ኢየሱስ ተሰቀለ ብለህ ታምናለህ እንዴ? አዎ። ማን ነው የሰቀለው? ሮማውያን። ምን አርግ ብሎት? ለምን ምን አርግ ብሎት ነው የሚሰቅሉት? ዮሐንስ ወንጌል ምዕራፍ 19 ቁጥር 7 ላይ ታገኘዋለህ። ሄድና አየው እንዴ። ታዲያ ለምን አድኖታል የሚለው? ባለፈው እኮ ዕብራውያን ላይ አይተዋል አይደል? ጥያቄ መልስ ያ ሌላ ነው። ጥያቄ መልስ ተዋ እየው መልስ አየህ እሱማ አለ። እሺ በቃ ሌላ የለም። ሌላ ምን ፈለግከው? አይ እኔ ጥያቄ እሺ እንትን ትንቢት ላይ ያለውስ የምን ትንቢት ላይ? አልሞትም በሕይወት እኖራለሁ የሚለው ዳዊት ነው ያለው። ኢየሱስ ነው እንዴ? ግንበኞች የናቁት የማዕዘን ድንጋይ ማን ነው? እግዚአብሔርም ራሱ የማዕዘን ድንጋይ። እኔ እንጃ እሱ ማለት ወደ ሁለት ይሁን ወደ ሶስት ይፈታል አላውቅም። እሱ እንደ እግዚአብሔር ከየት ሆነ? እንዴት ነው እግዚአብሔር ደግሞ ድንጋይ እንዴት ነው? ኢየሱስ ድንጋይ ነው? አይ እሱ እንዴ ምን እንዴት ነው እግዚአብሔር የማዕዘን እኔ ማቃል እሱ ምሳሌ ራሱ ያስቃል። ማታቆን አጠይቃት ሆ ማታቆን ማለፍ እኮ ነው። እኔ ማቃል እየጠየኩ እኮ ነው። እኔ ማቆን እኮ ነው የምጠይቅህ። ስለዚህ ኢየሱስ ድንጋይ ነው ወይ እንጨት ነው? መሆኑ ነው። አንተ መጽሐፉን ነው የሚለው አንብበል። ቆይ ይህ ማለት ምሳሌያዊ ንግግር ነው። አንተ የማዕዘን ድንጋይ ማለት አንድ ቤት የሚቆመው በማዕዘን እንትን ነው እንጨት ነው ሲል ወይ ደግሞ የወይን ግንድ ነኝ ሲል መሰረት እንደማለት ነው። እሺ ቆይ ላንብበል። እንዲህ ይላል። አንብበው። መዝሙር ላይ አይደለም የምታነበው? አዎ እንዲህ ይላል። የእግዚአብሔር ቀኝ እጅ ከፍ ከፍ አለች፣ የእግዚአብሔር ቀኝ እጅ ብርቱ ስራ ሰራች። ተርፌ በሕይወት እኖራለሁ እንጂ አልሞትም፣ የእግዚአብሔርንም ስራ ገና እናገራለሁ። መገሰጹን እግዚአብሔር እጅግ ገስጾኛል። ነገር ግን
ለሞት አሳልፎ አልሰጠኝም። የጽድቅን ደጆች ከፈቱልኝ፣ በዚያም ገብቼ እግዚአብሔርን አመሰግናለሁ። ይህች የእግዚአብሔር ደጅና ጻድቃን በእርሷ በኩል ይገባለሁ። ሰምተህ መልሰልኛልና አዳኝም ሆነኛልና አመሰግናለሁ። ግንበኞች የናቁትን ድንጋይ እርሱ የማዕዘን ራስ ሆነ፣ እግዚአብሔርም ይሄን አድርጓል ይላል። አየህ ምን አለ መጀመሪያ? ተርፌ በሕይወት እኖራለሁ፣ ገና የእግዚአብሔርንም ስራ እናገራለሁ። መገሰጹን እግዚአብሔር ገስጾኛል፣ ነገር ግን ለመንፈሳ ምን ነው ታዲያ? አሁን ይሄን የተናገረው ማነው? ዳዊት ነው ወይስ ኢየሱስ ነው? እንዴት ትንቢት ስለ ኢየሱስ ነው አትሉ የለም እንደዚህ ጋር ትሉ የለ ወይ ማለት ምንድነው እንዴ? ግንበኞች የናቁት ድንጋይ የማዕዘን ራስ ሆነ የሚለው ለማን ነው? የማዕዘን ራስ ድንጋይ ሆነ የሚለው ስለ ክርስቶስም ይናገራል፣ ስለ ሌላም ሊናገር ይችላል። አይ አዲስ ኪዳን ላይ ጴጥሮስ ለኢየሱስ ነው ብሎ ነው የጠቀሰው። እኮ ስለዚህ ጴጥሮስ እየዋሸ ነው ወይስ ልክ አይደለም? አይ ልክ ነው። የማዕዘን ራስ ድንጋይ ሆነ። እሺ ጥሩ። የማዕዘን ድንጋይ ሆነና አይሞትም ማለት ነው ወይ? ይላል እና በሕይወት አለ አይደል? ይኸው አለ እኮ በሕይወት አለ። ተነስቶ የለ ኢየሱስ አልሞትም ነው የሚለው። ሞተ ተነሳ እኮ ነው የምትሉት። አልሞትም ነው እኮ የሚለው እሱ። በሕይወት እተርፋለሁ ነው የሚለው። እንደውም እተርፋለሁ ማለት ሊሞት ነበር ከዛ ተረፈ። ስለዚህ እና የኢየሱስን ስጋ ስጠኝ ብሎ ለመነና ከፍኖ ቀበረው የሚለውስ የኢየሱስን ስጋ ስጠኝ ብሎ ዮሴፍ ተቀበለና ስቅለትማው ምንድነው? ስቅለትማ አለ እኮ መጽሐፍ ቅዱስ ግን አልተሰቀለም የሚለውም አለ። ስለዚህ አንዱን ጥሎ አንዱን ማንጠልጠል ነው አምጪራል። ያው ለምሳሌ አልተሰቀለም ብለው የሚሰብኩ ነበሩ አይደለ? በአዲስ ኪዳን ስለ ኢየሱስ ክርስቶስ ኢቦናይት ምናምን የሚባሉ እግዚአብሔር አድኖታል። ኢቦናይት ብቻ ሳይሆን ኖስቲክ ግሩፖችም አሉ እግዚአብሔር አድኖታል ብለው የሚያምኑ ነበሩ። በሱ ፈንታ የቀሬናው ስምዖን የተሰቀለው ብለው የሚያምኑ ነበሩ። እና ከየትኛው ካልተሰቀሉት ልሁን ከተሰቀሉት ልሁን ነኝ? አሁን እኛ እኮ ስናመጣ እኮ ከነቢያትም ጭምር ነው። ሂስቶሪካሊ ብቻ ሳይሆን ከነቢያትም ቃል ጭምር እናመጣለን። እስኪ ከነቢያት ኢየሱስ ይሞታል የሚል አለ፣ ክርስቶስ መሲሁ ይሞታል የሚል አለ፣ ተሰቅሎ ይሞታል የሚል አለ። ዳንኤል 9 እና ኢሳይያስ 53 እሱማ ስለ ክርስቶስ አይደለም፣ ስለ ኢየሱስ ኢሳይያስ 53 ስለማን ነው ታዲያ? ስለ ክርስቶስ ካልሆነ ይሄ ደግሞ አንተ ስለ እስራኤል ሕዝብ ነው የሚያወራው። ስለ እስራኤል ሕዝብ ቃል በቃል እኮ እንደዛ እኮ ነው የሚለው። በአገልጋይ ምናምን እያለ የሚጠራው ማንን ነው እንዴ? ከትውልዱ መካከል እንደተወገደ ከትውልዱ ማን አስተዋለ? የብዙዎችን ኃጢአት ይሸከማል ምናምን ብሎ ብዙ ነገር ይናገራል እኮ። ታዲያ እሱ እስራኤል የትኛው እስራኤል ነው? የትኛው እስራኤል እያወራ የትኛው እስራኤል ነው የሕዝብን ኃጢአት የተሸከመው? እስራኤላውያን መከራ ደርሶባቸዋል። እስራኤላውያን መከራ ደርሶባቸዋል አይደል? አልሰማሁም። ምን አልከኝ? በደል እንትን ጭፍጨፋ መከራ ደርሶባቸዋል አይደል? ስቃይ ደርሶባቸዋል አይደል? እኔ በራሱ በመጽሐፉ ነው የምፈታል። ራሱ አንድ ሰው ነው የሚያወራው ቃሉ። ስለ አንድ ሰው ነው የሚያወራው። በሽላቶቹ ፊት እንደሚታረር ተነዳ፣ አፉን አልከፈተም፣ ዝም አለ ሚለው ስለ አንድ ሰው ነው የሚያወራው። ስለ ብዙ ሰው አይደለም። ዝም እንደሚል በሽላቶቹ ፊት ዝም እንደሚል ዝም አለ፣ አፉን አልከፈተም። ኢየሱስ ዝም አለ። ኢየሱስ መቼ ዝም አለ? መቼ ዝም አለ? እና ለምን ደግሞ ስላልነበረ እንዲያው ቀን አለ። ኧረ ራይነር በእናትህ ፈጣሪን ፍራ፣ አታስለፍልፈኝ። አላለም ለምን ትመታኛለህ አለና እንትን ማለት ነው። ጮኸ፣ ለፈለፈ አለ ማለት ነው። እና በሽላቶቹ ፊት ዝም አለ ብለን ኧረ ይኸውልህ በሽላቶቹ ፊት ዝም እንደሚል ዝም አለ። እንደሚታረድ ሲመቱት እንኳን መልስ አልሰጠም እኮ ነው የሚለው መጽሐፉ። በጥፊ ሲመታው ምን አለ? ለምን ትመታኛለህ? ምን አድርጌ ነው የምትመታኝ? ስለዚህ ምን አድርጌ ነው መመታኝ አለና ተናገረ ማለት ነው። እና ታዲያ ዲፌንድ እያደረገ ደግሞ ያንተው ባሰ። አሁን
ስንፋለምበት እኔና አንተ ስማ እኔ ስቅለት የራስ ጉዳይ አልገባኛል በቃ ልትሆ ነው ምናምን ብዬ ታስታውሳለህ? የዛሬ 2 ዓመት አካባቢ እና ሀብቴ ጋር በምንፋለምበት ሳለ ራስ መልሰህ ያቆምከኝ ሰውዬ አሁን መልሰህ ታንገዳግደኝ ነው ወይስ ልነቅለኝ ነው? አዎ እግዚአብሔር የሰራሁትን መልሻ ይላልና እኔ መልሻ ፈርሰዋል። እግዚአብሔር የሰራሁትን መልሻ ያፈርሳለሁ ይላል። አዎ ይላል። እውነት በል እኛ በእግዚአብሔር ቃል ነው የምንራመደው። አይ ለማንኛውም ኢሳይያስ 53 ስለ ክርስቶስ ስለ መሲሁ ነው። ለምን እንደሚታረድ በግ በሽላቶቹ ፊት ዝም አለ፣ አፉን አልከፈተም። ከፍቷል አፉን። ከምድር ወይ ዝም በል ቆይ ከምድር ተወገደ፣ ከትውልዱም አነስተዋለ። አይተው እንወደው ዘንድ ደም ግባት የለውም። ተሰቃየ፣ እግዚአብሔር በደዌ ያደቀው ዘንድ ፈቀደ፣ የሁላችን በደል በእሱ ላይ ኖረ ይላል መጽሐፉ። ይሄን የሚለውን አንተ ከመተቱ ጋር ነው እኮ መከራ እየተቀበሉ ነበር እነዛ ሌላ ትውልድ። አይ ተው በቃ ተው። ሌላ ርዕስ አለ፣ ጥያቄ ካለ ሌላ ጠይቅ። ከዛ ውጪ በቃ ተው። እንዲህ ይላል መዝሙረ ዳዊት ላይ እንዲህ ይላል። አንዱ እሺ መዝሙረ ዳዊት የኢቦናይት ወንጌል ላይ ምን ይላል መሰለኝ? ሰማይ ትንሽ ይረብሻል። ፍላጎት እንዲረብሻል። እሺ ያው ሚውት እያደረኩ ልስማ እስኪ። ምን ይላል መሰለህ? የማቴዎስ የኢቦናይት ወንጌል ላይ ምዕራፍ 5 ቁጥር 17 ላይ ያለው ማለት ነው። እኔ ሕግና ነቢያትን ልሽር አልመጣሁም የሚለው የክርስቲያኖች የቸርች ፋዘር ምን ይላል? I came to abolish sacrifice ይላል። እኔ የመጣሁት የመስዋዕት ስራን ለማስቆም መጥቻለሁ። If you will not cease the sacrifice the wrath of God will be upon you ነው የሚለው። የእግዚአብሔር ቁጣ በእናንተ ላይ ይሆናል። መስዋዕትን ማቅረብ ካላቆማችሁ የእግዚአብሔር ቁጣ በእናንተ ላይ ይሆናል ይላል። እና እኔ መስዋዕትን ላቀርብ ነው የመጣው ነው የሚለው በአረማይክ በተጻፈው የማቴዎስ ወንጌል ላይ። አረማይክ ነው የመጀመሪያው ትራንስሌት ነው ራሱ ምንድነው ዕብራይስጥ ነው። ይሄን ያለው ደግሞ የቸርች ፋዘር ነው ክርስቲያን የሆነ ማለት ነው። እና ኢየሱስ መስዋዕት ሊያቆም ነው የመጣው። አላቆመም እንዴ? መስዋዕት አልቀረም እንዴ ከኢየሱስ በኋላ? አሁንም እዛ በቃ ለምን አታልፈውም? በቃ አለፈው። ለማንኛውም ከቻላችሁ ስለምወዳችሁ ወዶቼ እንደ 1000 ያስገቡኝ በዚህኛው አካውንት ፎሎ አድርገኝ እስቲ። ለማንኛውም አንተ ራሱ አሁን ይኸውልህ ራይነር እኔ በአሁን ሰዓት ላይ አንደኛ ያው የምታውቀው ያሳየው ነገር ነው። ሁለተኛ ነገር ደግሞ የመጨረሻ ሃይማኖት የሚባል ነገር አስጠልቶኝ ነው ያለሁት እኔ። እና ለምን ወደ 665 አትቀላቀልም? ኧረ ይኸው እቺን ክፍተት አገኘ። አየህ ባቢሎን ደግሞ ይሄን ያነሳሁት ለዛ ነበር እንዴ። ኦፕሻ ዱካሚ እንዴት ነህ የኔ ውድ? እንዴት ነሽ እናቴ? እንዴት ነሽ ወንድምዬው? በረጅም ጊዜ ካገኘው ድምፅህን ስለሰማሁ ደስ ብሎኛል። አየህ ይመችሽ። የሆነ ቦታ ላይ ጨመቅ ስታደርጊ አይቼሽ እኮ አቤት 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 ነፍሴን አረካሻት በእናትሽ እግዚአብሔር ድፍረትሽ የሚገርም ነው። አንዳንዴ ወሰድ መለስ ያደርገናል እኮ አልፎ አልፎ። ስማኝማ ራይነር ወይ እዚህ ሊስም እኮ በእውነት ተጽዕኖ ፈጥሮብናል። ቤታችንን ትቶ በመሄዱ ምክንያት መርሳት አልቻልኩም። ዱካምዬ ስላስተካከልሽ አመሰግናለሁ። አንዴ አሁን ቅድም ስለተናገርኩልህ
ሁላችንም እሺ ፓውል ስማ አልሰቀሉትም አልገደሉትም እኮ ይሄ ልጅ አመጣልኝ ትላንትና አንተ ራይነር መጽሐፉ ነው ፒዮል ነው ምናምን ፒዮሊ ነው ምናምን የሚለው ልጅ አልሰቀሉትም አልገደሉትም እና የተደበቀው እውነት ነበር እኔ ጋር በፊት አንተ ብታነበው ጥሩ ነበር አንብበውና ማለት ነው አንብበውና እስቲ ፈራውት ጀምሬ ወደ አይ የተወሰነ ገጽ ሄጃለሁ ቢያንስ አንድ 14 አካባቢ አንብቤያለሁ ግን በቃ እየፈራው ነው ያነበብኩት ያ ኢየሱስ ውይ ይችላል ግን ይችላል አረ ባሰብኝ እኮ እናትህ ምንም በቃ ሳንቲም ማጣ ስልኩንም ልሸጠው ነበር ከዛ ስልኩን ምንም ብር አወጣም ባክ ዝም ብሎ የሞተ ስልክ ያኛው እንደሞታ አልኩት በቃ ዝም ብዬ ቁጭ ብያለሁ ባክ የራሱ ጉዳይ ቤጂንግ በምንድን ነው የምሄደው አንተ ነፃ ያክማሉ ማን ነው የሚያወራው እና ሽር ምን ይደረጋል ብለህ ነው ብትሄድ ጥሩ ነው ዝም ብለህ ሞክር እስቲ የከበደም ላይሆን እኮ ይችላል የት እዛ ቤጂንግ ነው ሩነሽ አሰማምን ምንም ፍራንክ የለኝም 0-0 ነኝ አላህ ይሽር እንግዲህ እሺ ምን እንላለን እናወራለን እስቲ ቆይ ቀጥየው ፓል አንገትና አፍሽ ላይ ነው የቆንኩት በትክክል ያለፈ በደል ለመርሳት ጥረት ሳረግ ሌላ በደል እና ስማዱ ከም ወደ 665 ለምን አትመጣም በእውነት ከሃይማኖት ማረፊያ ቤት እኮ ነው ይሄ ቤት ግን እዚህ ደግሞ ሻርኮች ምናምን አሉ ነቃ ደንገጣ ካላልክ እንደዚህ ጣትን ወደ ላይ አድርገህ ነው ሻዳ የሚያስይዙህ እዛው እና በስጋት ነው ያለው እንደ ተቋም እየተመናመ አረ ኦፕሻ ታይ አይ ዋው ደህና ናችሁ ግን የ665 አባላቶች አሉ ባብዬ የጎደለ የለም አዲስ የስጋም ያጥንትም የደምም አባል የሆነ ሰው እኮ ይዤ መጥቻለሁ እኮ አላየሽም እንጂ ከላይ የሆነ ነገር አይታይሽም አረ ምንድነው ጲላጦስ ይታየኛል ጲላጦስ ደህና ነህ ወንድምየው ድምፅህ አለ ጲላ ወየው ፓዬ ደህና ነሽ እንኳን ደህና ዋንክ ግራይ አንተና ዱካም እንደሄዳችሁ አንድ ቀን ብቻ ራሳችሁን ቀይ ባህር እንዳታገኙት ሁሌ እንደሄዱ ነው አዲስ እንግዳ ኦፕሻ እኔ ነገር እንኳን እኔ እንጃ ያለቀለት ይመስላል እባክሽ ዱከም ዝግ የሚለው አካውንት ነው አዲስ ገቢ ወደ 665 የጀርባ አጥንት ነው ላርገው የዱከም ጥቅም እየታየኝ አይደለም ምን ቦልከው ዝግ እንዴት ዱከም እኮ ተመልሰው ወደ እንትና ቢገባ ይሻላል ኦርቶዶክስ ቢሆን ይሻላል
ሀናንዬ ቆይ ወደ ውጊያችን እንመለሳለን። በሙሉ ኃይል ነው የሚያቃጥል የጃፓን ምግብ ነው የበላሁት። ዱከም ወይ ለምን ኦርቶዶክስ አትሆንም? ረመዳን ያለ ምን ነው ሊገለኝ ፈልጓል እንዴ? ምን አድርጌ ነው? ነፍሴን አታውቃትም? እሺ ጳንጠጥ ሂድ እባክህ። ኦጄ መሆን ፈልገው ነበር። ኦጄ አሁን ልጅ ይሰስ ደርስናል ነው እምቢ አለ። ጳንጠጣል ነው እምቢ አለ። ስለማል ነው እምቢ አለ። ምን እንበለው ታዲያ? ኦጄ ኦን ልጅ ይሰስ ይሁን ወዷቸዋል የሌለ ማለት ነው። አይ ዱከም እኮ ካሁን በኋላ ሰው አይሆንም። ኦጂዎች እኮ ለብ ያሉ ሙስሊም ናቸው። ምን ያው ነው እኮ አረተ ያዛራ ሙስሊም አይመሰሉ ምናቸው ነው ሙስሊም እስልምና ነው ጉኤል የሆኑ ሰዎች እንዴ? እነሱ እኮ ሩቅ ናቸው እኮ እንደውም ከእስልምና አራቀርብ ናቸው። ዝም ብለህ ነካ ነካ ማድረግ ነው የሚጠበቅብህ እንዴ? ኢየሱስ ነው የሚያመልኩት፣ እኛ ደግሞ አላህ ነው የምናመልከው። አይገናኝም። እንዳይደብራቸው ነው ኢየሱስን የሚያመልኩት። አያምኑበትም። አታየውም እንደሆነ በጤንነት ናቸው። አይ እነሱ ይወዱታል። የተመታ ቴዎሎጂ ነው ያላቸው ነገር ላይ ማያዝ ጂሰስ ክራሻቸው ነው በእውነቱ። እኔ ግን በክርስትና እንትን ውስጥ ማላያቸው ሰዎች ናቸው። አሁን ግን ክርስትና እየተመናመነ ነው፣ እየጠነከረ ነው። ምንድነው የክርስትና ነገር? እኔ ሳስበው አሁን ምን እየሆነ ነው? ወዴት ነው እያመራ ያለው? ክርስትና አይደለም ዱከም ተይው፣ በቃ ጨልለዋል እኮ። እኔ 20 ዓመት የምርቃናውን ይችላልው። በቃ አሁን ዝም ብሎ ሃይላንዱን እየለቀመ እንትን ማለት ነው። የለም ካሁን በኋላ ሰው አይሆንም እኮ ዱከም። እኛን ካልተቀነቀነ ተስፋ የማይኖረው ያው በጣም ከባድ ነው። 665 ሆኖ በቃ ዝም ብሎ ፈታ ብሎ መኖር ነው የሚሻለው። እኔ እሱ ሲጨልል ጫት እችለዋለሁ፣ ችግር የለም፣ አያሳስበው። ዳርኩ ተጠናቃኝ አይወድም ታውቃለህ። ወዲያው ነው የሚያቻኩልህ። የመጨለል ምልክት ካገኘብህ ራሱ አሯሩጦ ነው የሚያጨልልህ። ችግር የለውም። የተቀዳደደ ልብስ ካለም ቻለው። እንትና መሰለኝ ገስት ላይ አለ የትናንቱ እንትና ኪንግ ወይዘሪት ጠጅቱ ብሬ የሆነ ቤት አስገብታ ስትረግጠው ነበርና ልጁ አስለቀሳቸው። እናንተ ይሄ ቆሻሻ ሃይማኖታችሁ እየተከተላችሁ አለ። የደመናዋ ንግስቱ የሰራችሁ ስራ በቃ ድምፁ እኔ በነገራችሁ ላይ ማለት ነው ነግሬያለሁ። ያለበትን ኢሞሽን ቴስት እኔ በድምፁ ነው የማውቀው። የህዝብ ቅምጡን ማለት ነው። በቃ በጣም ነው ሆት የተናደደው። እሱ ብቻ እንዳትመስል አሮጊቷ ሌላ አሮጊት አለች። በቃ ስታካስት ነው ያለችው። እጇ ሌላ አለች። እሷን አታውቃትም። እያለቀሰች ነው ያለችው። ቀዝቀዞ በረዶ ቲጂ ምናምን የምትባለው ልጅ ድረስ የፈጣሪ ያለው አልወጣልሽ ነው ያላት። ሀዘኑ ከውስጧ ማለት ነው። አሳዘኑኝ። እኔ እነዚህ አዲሱ ፕሮጀክት ባሳያቸው ምን ሊሆን ነው? ለዚህ ሰዎች ቃል ሾክ ነው ያደረገው። ተንቀጠቀጠ። ከዛሬ ጀምሮ ከእስልምና የወጣችሁ ሴቶች እኔ አናግሩ ከምላቸው ውጪ በጭራሽ እንዳታናግሩ ይላልና ቀድሜ እንዳወሯቸው ያቅም እንደ ሰውዬ እያልኩ ነበር። እና ለማንኛውም ትናንትና ድምፁ በቃ እስከሚረግብ ድረስ ንዴቱ እሱ ምንድን ነው ያለው? ከክርስትና ነው የወጣሁት እያለ ተሳደበ እኮ እየዋሸህ
ከእስልምና የመጡ ልጆችን ታታልላለህ፣ ማስረጃ አለኝ ምናምን ይለዋል ማለት ነው። ኬንጎ ደግሞ አይወሽም። አዎ ኢሞ ላይ ያወራችኋለሁ ይለዋል። ወይኔ ብታይ እንዴት እንደተናደዱ ማለት ነው። እንዴት እንደተናደዱ እና እኔ ለዚህ ነው ሁሌ በውሸት የሚገነባ እግዚአብሔር መንግስት ይፈርሳል። በስርዓት ነው የምንደረማምሰው። በነገራችሁ ላይ ይህ እኛ የምንናገረው ራስ ገዞች የምንናገረው ነገር እቅዳችንን ነው የምንናገረው። ድርምስምሱን ነው የምናውጠው። በቃ በጭንጫ ላይ እንደዚህ ድንጋይ ላይ እንደተዘራ ሰብል ነው የእናንተ ድካም፣ የእናንተ ማቃተት፣ መሮጥ የትም አደርሱ። ለዚህ ነው አባቶቻችሁን አተሳደቡ፣ ወደ ቤታችሁ ተመለሱ፣ ወደ በረታችሁ ብዬ የምናገረው። ዘራን በቃ አበቃ በቀለ ስትሉ ቁርጥ አድርገን ነው የምንጥለው። ስር የለውማ። እኔ ዳዊት ዘርና ሰር ነኝ ያለው ላይ አይደለም የምትዘሩት። ዳኢፍ ሐዲስ የክርስትና አስተምሮ አይደለም፣ እንኳን የክርስትና የእስልምናም አይደለም። እና ምንድነው ቻሌንጅ ያደረጉት? ክርስትና እንደማይረዳ ሰው ስለሚያውቁ እንደማይገባ ስለሚያውቁ በተለይ የስላሴ አማኝ ስለሆኑ ማለት ነው እስልምና እንዲጠሉ ነብዩን እንዲጠሉ ነው። በቃ እስልምናን ከጠሉ ነብዩን ከጠሉ በግድ ክርስቲያን ይሆናሉ አይነት አይዲዮሎጂ አላቸው። ታውቃለህ። እኛ ደግሞ በቃ ገባን ቀስ ብለን። የደመኗ ንግስት በሐላል አደረገችው እና ደስ ነው ያለኝ። በቃ ደግሞ ብታየው ማለት ነው ኪንጎ ኮራ ብለው ማስረጃ አምጣ ከክርስትና ወጥቻለሁ ብዬ የተናገርኩበትን ታወራቸዋለህ ሲል፣ አዎ ኢሞ ግሩፕ ላይ አወራቸዋለሁ አለ። ነቀለ ደብል ነቀለ። ከዛ ሁሉም ክርስቲያኖች አጭበርባሪ ነው እንደዛ ኪንጎ አንበሳው ጀግናው ነበር የሚሉት እነ ቃል ሞሞ ማለት ነው አሮጊቷን ጨምሮ። ትናንትና ፖስቶቹ ላይ አጭበርባሪ ነው፣ ውሸታም ነው፣ ተልኮን የመጣው ምናምን አሉ። በፍጥነት ነው በቃ ውግዘታሪዎስ የሚችላቸው የለም። እና አሳዘነኝም ጭምር ቢሆነስት ማለት ነው። ትንሽ ትንሽ እኮ እኔ ፍቅር አለብኝ፣ ያሳዝነኛል። ተሳደበ እኮ እኔ ራሱ ደነገጥኩ። አዎ ቆዳው ቢጫ እስከሚሆን ድረስ እንደዛ በፀሐይ ጥረት ውስጥ እየኖረ እራራለታለሁ። እውነት በጣም ነው የሚያሳዝነኝ። ግን ያው የወዳጅነት ጨዋታ ነው። እያዘነንም ቢሆን ጨዋታውን እንጫወታለን። እና አንዷ ላምጣት እንደ ብዬ አስቤ ነበር እኮ ግን ታንኮ ቢሞት ብዬ ፈራሁ። የሆነ በቀን 3 የሚያስተምራት አንድ ኮረዳ ሴት አለች። በቃ ክርስቲያን ልጆች ትወልድልናለች ለወደፊት ብለው ተስፋ የሚያደርጉ ማለት ነው። መስኪን ናቸው ግን ብታይ እዛ ጋ የተማረኩ ወንዶች በ665 ንግስቶች ነው ነፃ የሚወጡትና በነገራችን ላይ እሱ ነው አንተ ነህ ሂድ ብለህ የመጣው ስሙን ሲሰሙ እንደሚነደዱ ተንኮለኛ ሆኗል ይሄ ልጅ። የሚገርም አሁን እንዴ ብለው ነው የሚጠሩት። በቃ እንደዛ ከሆነ ጥሩ ነገር ነው፣ ግን ከ3 ቀን ማለፍ የለበትም። እኮ 7 ቀን ኧረ ማታ የሆነ ቤት እንዲያስገቡኝ ፈልጌ ነው አይደል ያልኩት እና በየቀን ይቀየራል መስሎኝ ነበር። በቃ ሳምንት አቆያል። ችግር የለውም። በቃ ሳምንት እንትን አድርግበት፣ አስፈራራበት። ከዛ ደግሞ